ከሞገስ ጋር እና ከጓደኛው ጋር ተባብረው ትህትናን አስመለጧት። በስተመጨረሻ ከባድ ችግር ተፈጠረ። በሚያስደነግጥ ሁኔታ ትህትና ጠፍቷት የነበረ ወንድሟ ዝና መሆኑ ተረጋገጠ። ዝና አሰቃይቷትና እንዲሁም ለአመታት አንድ ቤት ውስጥ ዘግቶ ያስቀመጣት የገዛ እህቱን መሆኑን አረጋገጠ። ትህትናም በስተመጨረሻም ሁሉንም ነገር ነገራት። እናም መድብል ጀግናው ትህትናን ወዷታል፣ አፍቅሯታል። ገና ሲያያት ፍቅር በአይኑ እንደገባ ያስታውቃል። እናም ለወንድሙ ብሩክ ወንድሜ የዝችስ ይለያል። ቆይ እንደዚች አይነት ልጅ የት ነበረች እስከ ዛሬ? ከቅድስት እኮ የማትተናነስ ልጅ ናት። በጣም ቆንጅዬ ረጋ ያለች ልጅ እግር ናት ደግሞ ብሎ አለው። ኧረ እባክህ ወንድሜ ተረጋጋ። አሁን እኛ የመጣ ነው ልጅቷን ለማስመለጥ ነው እንጂ የሴት ውበት ለማድነቅ ነው እንዴ ብሎ ሲለው፣ ተው እንጂ ብሩክ አንተ የራስህን ይዘህ የሰው ማከላከል ግን ጥሩ አይሆንብህም እንዴ? ለማንኛውም ትህትና ስሟን ብቻ ሳይሆን ሁለ ነገሯም ተመችቶኛል እያለ ከወንድሙ ጋር መሰከሱን ቀጠለበት። ትህትና ዝና የገዛ ወንድሟ እንደሆነ ስታቅ እጅጉን ደነገጠች። ይህንንማ በፍጹም እኔ አላምንም፣ ምክንያቱም የተጭበረበረ ነገር ያለ ይሆናል እንጂ ይሄ ዝና ረመኔና ጨካኝ ወንድሜ እሱ ሊሆን አይችልም ብላ አለች። እንግዲህ በሚያሳዝን ሁኔታ ወንድምሽ ይሄ ነው አመንሽም አላመንሽም ብሎ አላት። እና ታዲያ እንደዚህ የሆነው ለምንድን ነው? እሱን እንግዲህ የገዛ ወንድምሽን ስታገኝ ብትጠይቂው አይሻልሽም እንዴ? አሁን ዋናና ዋናው ወንድምሽ ላይ ትመሰክሪያለሽ ወይ የሚለው ነገር ነው። ትሰሚኛለሽ ብሎ ሲላት፣ ምን? አዎ፣ ግን እኔ እኮ እሱን ቢያንስ ወንድሜን ለአንድ ቀን የማይቸው ብሞት አይቆጨኝም እያልኩ ነበር። ታዲያ እንዴት ነው የገዛ ወንድሜን አሳልፌ ልሰጣችሁ የምችለው ብላ ስትል፣ ሞገስ ትሰሚኛለሽ? አሁንስ በጣም አበዛሽው። እንዴት ሆነን እንዳደንሽ ምንም አይገባሽም ማለት ነው። ወንድምሽ ደግሞ በጣም ጨካኝና አረመኔ ነው። ስለዚህ እያንዳንዱ ነገር ከማድረጉ በፊት ልንደርስበት ይገባል። ነገርኳችሁ እኮ እኔ በፍጹም ወንድሜን አሳልፌ አልሰጥም። ከፈለጋችሁ እዛው ክፍል ውስጥ ብታስገቡኝ ይሻላል እንጂ ወንድሜን አሳልፌ ለፖሊስ አልሰጥም ብላ ግግም አለች። እንደዛ ከሆነ በጣም ጥሩ፣ ምክንያቱም ከዚህ በኋላ ምንም ነገር ቢደርስብሽ እኛ ኃላፊነቱን አንወስድም። ወንድሜ ብሩክም ደግሞ እስከ ዛሬ አንቺን ለማስመለጥ ብዙ ነገር ጥሩ ነበር፣ ግን ደግሞ በሚያሳዝን ሁኔታ ሁልጊዜም ፌር ያደርግበት ነበር እና ዛሬ ተሳክቶ ቢያስመልጥሽ ዝና ላይ መስክሪ ብንልሽ አልመሰክርም ትያለሽ እንዴ? ቆይ ምን አይነቲቱ ልጅ ነሽ ብሎ ሲላት፣ እስኪ ንገሩኝ፣ እናንተ ብትሆኑ እገዛ ቤተሰቦቻችሁ ላይ እንደዚህ ታደርጋላችሁ እንዴ? አታደርጉም። አያችሁ። ስለዚህ ለምንድን ነው እናንተ የማታደርጉትን ነገር እኔ ላይ እንዳደርገው የምትፈርዱብኝ? እስኪ ንገሩኝ። አይ እንደዛ አይደለም። እውነት ለመናገር አንቺ በጣም ክፉና አረመኔ ሴት ነሽ። ምን? አዎ። እስኪ ንገሪኝ። እኔ እንደዛ ሁኜ በጥይት ሁሉ ልመታልሽ ነበር እኮ ትህትና። ታዲያ እንዴት እንደዚህ አይነት ነገር እምቢ ብለሽ ለዚህ አሳልፈሽ ትሰጭኛለሽ? ዝና እኮ የአንቺ ህይወት ብቻ ያሰቃየና ያበላሸ ይመስልሻል እንዴ? በጣም የብዙ ሰው ህይወት እኮ አሰቃይቷል። እናም የዚህ ሁሉ መንስኤ ታዲያ ለዚህ ብቻ ነበር ማለት ነው? አይ በቃችሁ፣ በቃ። አዎ አውቃለሁ። እውነት ለመናገር ዝና ማለት በጣም አውሬና ጨካኝ ነው። ግን ደግሞ ሆን ብሎ አይደለም። ምናልባት የራሱ ነገር ደርሶበት ይሆናል። ስለዚህ እኛ ከምንፈርድበት ብንረዳው አይሻልም እንዴ? ኧረ እባክሽ እንደዛ ከሆነ ጥሩ ነዋ። ትሰምኛለሽ ትህትና፣ አንቺን ብትሆኚ አብረሽ በትብብር ብዬ ከርቸሌ ነው የማስገባሽ ወይም ደግሞ መስክሪ ብሎ ቢላትም፣ ትህትና ግን እገዛ ወንድሜ ላይ አልመሰክርም። ደግሞ ዝናን እኔ ራሴ ጥሩና መልካም ወንድ እንደማደርገው ቃል እገባላችኋለሁኝ ብላ ወደ ዝና ጋር ሄደች። ዝና
እኔ እህትህ ነኝ ብላ ስትለው እየቀለድሽ መሆን አለበት ደግሞ ከመቼ ወዲህ ነው አንቺ ለእኔ እህቴ የሆንሽው ብሎ ሲላት እንግዲህ ወደድክም ጠላህም ጠፍተህ የነበርከው ወንድሜ አንተ ነህ እና ዛሬ ደግሞ አግኝቼሃለሁኝ ስለዚህ እባክህና እንሂድ ወደ ገጠር ብላ ስትለው ትሰምኛለሽ እኔ ገና ብዙ ነገር ያስቀመጥኩት ነገር አለኝ ስለዚህ እሱን ትቼ መሄድ አልችልም ከፈለግሽ አንቺ ጥርግ በይ እኔ ሁሉንም ነገር አስተካክያለሁ ምኑን ምክንያቱም የአባትሽን ሀብትና ንብረት ተመልሻለሁ ግን ደግሞ አንተ ለምንድን ነው የሄድከው ማለቴ ከኛ ቤት ለምንድን ነው የራከው ብላ ስትለው እሱ ታሪኩ ረጅም ነው ወይም ደግሞ አባትሽን ጠይቂው ምን ማለት ፈልገህ ነው አባቴ አባት አይደለም እንዴ ብላ ስትለው እሱ ያንቺ አባት እንጂ የኔ አባት አይደለም የኔ አባት አበበ ደመሳ ነው ስለዚህ ደመሳ ይሙት ደግሞ እሱ በህይወት ስለሌለ የእሱን ሀብትና ንብረት የምቆጣጠረው እኔ ነኝ አሁን ላይ እኔ የሚያስፈልገኝ ገንዘብና ገንዘብ ብቻ ነው እሺ ሰው ቸገረኝ አላልኩሽም አይደለም እናንተ ምንም የማላቃችሁም እንኳ የገዛ ሚስቴም ትታኝ ሂዳለች ብሎ ዝና ትህትናን አዋርዶ ለቀቃት። ማህሌት ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። መድብሌ ሁሉንም ነገር መረጃውንና ፋይሉን ለፖሊስ አሳልፎ ሰጠ። ፖሊሶቹ እጅግ ተገርመውና እጅግ ተደንቀው በጣም ደስ ይላል፣ እንደዚህ ከሆነማ ካሊብ ሙሲሳንና ዝናን በቅርቡ በቁጥጥር ስር እናውላቸዋለን ብሎ ሲለው አዋ ዶክተር፣ እነዚህ ለአገርም ጠር ነበሩ። ስለዚህ እንኳንም ሁሉም ነገር የተስተካከለ ደግሞም ያች ማህሌትም ወዳ ሳይሆን በግዷ መታ ትመሰክራለች ብሎ አለው። በሌላ በኩል መርማሪውን እየተከታተሉት ያሉት ሁሉም ሰዎች መርማሪው በጣም ስለነቃባቸውና እንዲሁም እየሸወደ መንገድ እየሄደ ስለነበረ አለቃው ደውሎ ቆይ ምን እያደረክ ነው ዝና? አንተ ከስራ ወደ ኋላ ቀርተሃል። እኔ የማውቀው ዝና አይደለህም ምንድን ነው ብሎ ሲለው ምን ነው ካሌብ? ልጅቷን ከሆነ እየተንከባከብኳት ነው። ነገርኩ ስለ ልጅቷ አይደለም። ልጅቷ እኮ ቀጣይ ሳምንት ነው ሰውየው የሚመጣው። ምክንያቱም ደም ግፊቱ በጣም ስለባዘበትም አሁን መምጣት አይችልም። እና ታዲያ ምንድን ነው የምታጨናንቀኝ? እስኪ ነገረኝ። ያ ፖሊስ አመለጠ። አሁን ደግሞ ምንድን ነው ያለን? ሁሉንም ነገር እኮ አውቀዋል። ያቺ ማህሌት ሳትቀር እኮ ነው ያወቀችብን ብሎ ሲለው ባክተወኝ። ይኸውልህ ካሌብ፣ እውነት ለመናገር ያም ይሁን ይህ በፍጹም ጭራሽ ማህሌትንና ኢፍራታን ከቁጥር አታስገባቸው። ምን ማለት ነው? ተው ግድ የለህም ተው፣ እንደዚህ እያልክ ችላ እያልክ የብስ አታባብሰው ብሎ ሲለው እያባባስኩት አይደለም። ማህሌት እኮ በገንዘብ የምትገዛ ናት እና በገንዘብ መግዛት የሚያቅተኝ ይመስልሃል እንዴ? ኢፍራታም ድሮ ምንም ያላደረግኳት በሌላ ነገር ሳይሆን ምንም ስለማትጠቅመን ነው። እኛም ላይ ምንም አይነት ጉዳት አታደርስም። ብሩክዬና ቅድስቴ እየተሽኮረመሙ ፍቅራቸውን እየተገላለጡ ይገኛሉ። ምሳሌና መድብል ደግሞ የበይ ተመልካቹ ነው። ቆይ እኔ የምላችሁ እንደዚህ ከምታደርጉን ግን ለምንድን ነው የማትጋቡት ብላ ጥያቄ አቀረበች። ምሳሌዬ ቆይ ምን እያልሽ ነው ደግሞ? ይህንን ነገር እንዴት ነው እንደዚህ ልታስብ የቻልሽው? እኔማ ትምህርት ቤት እኮ አንቺ ወንድም የለሽ አንቺ እህት የለሽ እያሉ ሁሉም ሰው ይቀጣጠብብኛል። ስለዚህ እኔም ወንድምና እህት እንዲኖረኝ እፈልጋለሁ። አባዬ ውለድልኝ ብላ አለችው። እኔ ታዲያ አልወልድ እንግዲህ ሄደሽ ቅድስትዬን ጠይቂያት እንጂ ብሎ ወደ ቅድስትዬ ጋር ሲጠይቃት ምንድን ነው ምሳሌዬ ዛሬ ደግሞ ልጅ ለምንድን ነው የማትወልጂልኝ እንዴ? አባትሽ ጋር ሄደሽ ጠይቂው እንጂ ልጅ ዝም ብሎ ይወለዳል እንዴ? ስንት ፕሮሰስ አለው ብላ ስትል ምን ማለት ነው ደግሞ? አሁን ይሄንን አታውቂም፣ ግን ደግሞ ለአባትሽ በጣም ብዙ ፕሮሰስ አለ። መጨረስ ያለብህን ነገር ጨርስና
ለምሳሌ ልጅ እንደወልድላት ብላለች ብለሽ ንገሪው ብላ ሂዳ ምሳሌዬ እንዲህ ብላለች ቅድስቴ ብላ ስትለው ብሩኬ ተመስገን አምላኬ ያን ሁሉ ስቃይና መከራ አሳልፈ ለዚህ ስላበቃኸኝ አመሰግናለሁ። በጣም ብዙ ነገሮችን አሳልፌ ነበር፣ እጅግ ከባድ ጊዜያቶችን፣ ግን ዛሬ ደግሞ ሁሉም ነገር አልፎ አለሁኝ እያለ ፈጣሪውን ማመስገንና እንዲሁም በተፈጠረው ነገር እጅጉን እየተደነቀ ብሩኬ ፈጣሪውን አመሰገነ። ማህሌት በሶስተኛ ጊዜ ደውላ ብሩክን እባክህ ብሩኬ ይቅርታ አድርግልኝ፣ እናም ወደ ድሮ ፍቅራችን እንመለስ ብላ ብትለውም አይ በቃሽ፣ ከዚህ በኋላ እንዳንቺ አይነት ሰው ጋር በፍጹም መቀጠል አልፈልግም። ቆይ ለምንድን ነው የማይገባሽ ደግሞ? ተይኝ አልኩሽ አይደለም እንዴ? አንቺ የሰው ልጅ መተዋችም እንዴ? ቆይ እናንተ ግን ምንድን ነው የምትፈልጉት? በቃ ከህይወታችን እንድትወጭና እንድትወጭ ብቻ ነው፣ ሌላ ምንም አይነት ነገር አንፈልግም ብሎ እጆሮዋ ላይ ዘጋባት። ማህሌት ከኢፍራታ ጋር እያወራች ባለበት ሰዓት ቆይ አንቺ መርዞን ያሳሽው አንቺ ነሽ አይደል ብላለቻት። አረ በፍጹም ቆይ አንቺ ትቃዣለሽ እንዴ? እኔ እንዴት ነው መርዞን ላስይዘው የምችለው? ትሰሚኛለሽ? አንቺ ደግሞ ከመቼ ወዲህ ነው እንደዚህ አይነት በፍቅር የሆንሽው? ምን ማለት ነው? ማለቴ ከመርዞ ጋር ነው? አሁን የእውነት አፍቅረሽው ነው? ምን ማለት ነው? እና ታዲያ ሳላፈቅረው አብሬ የምኖር ይመስልሻል እንዴ? አልገባኝም። አሁና ትሰሚኛለሽ፣ አርፈሽ ብትቀመጭ ይሻልሻል። ምክንያቱም በማያገባሽ የምትገቢ ከሆነ ትርፉ ድካምና ድካም ብቻ ነው። በቃ አርፈሽ ተቀመጪ ብላ አለቻት። መድብልና ጓደኛው እያንዳንዱ የዝናንና የካሊሞሲሳን ፋይሎች እያገላበጡ አዩት። በሌላ በኩል ሉላዬና ዳጣ ቁጭ ብለው እያወሩ ባሉበት ሰዓት በጣም ጭንቆኛል። ዳጣዬ እንዴ ሉላዬ ምን ተፈጠረ? ከነገ ዛሬ መቶ ዝና ይወስደኛል እያልኩ አይ ከዚህ በኋላማ ዝና በፍጹም መቶ አይወስድሽም። እስኪ ተመልከቺ መድብል፣ ብሩክ፣ ሞገስ አሁን እኮ በጣም ብዙ ነን እና የእውነት ደፍሮ የሚወስድ ይመስልሻል? ግን ደግሞ የ80 ሚስቱ ነኝ እኮ። ይሄንን አትርሺ፣ አታስቢ። ምንም ቢፈጠርም እንኳ እሱ አሳልፎ አይሰጥሽም። ይሄን ደግሞ አንቺ ምንም ጠንቅቀን እናውቃለን ብላ ዳጣዬ አመሰገነቻት እና እቅፍ አደረገቻት። ከዛ ታውቂያለሽ እንዳንቺ አይነት እህት ባይኖረኝ ምን ይውጣኝ ነበር? አራት አካብጂው ቀለል አድርጊው። እውነት ለመናገር አንቺም እኮ ለእኔ ትለያለሽ ብላ ዳጣዬ አመሰገነቻት። ውድ የህያ ቤቴ ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር። ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እወዳችኋለሁ። ባይ ባይ።